ባዶ ስሜት ሙያን ገደለ። ባዶ ስሜት ጋዜጠኛ ሆነ። ባዶ ስሜት ፖለቲከኛ ሆነ። ባዶ ስሜት ጦረኛ፣ ባዶ ስሜት ሰባኪ፣ ካህንና ሼህ ሆነ። ከንቱ ስሜት እንደ ስካር ነው። መስዋዕትነቱ መንደር ጫፍ ላይ ሳያደርስ ድንገት ይበናል። ልበደንዳናነት፣ ለጥቅማ ጥቅም ማነፍነፍ ወይም ፍርሃት ባዶ ስሜትን ያመነጫል። ልባቸው ያልተለወጠውን ድፍረት የለበሱትን ሐቅን ያልተመረኮዙትንና ያልተማሩትን ያልተመራመሩትን ማሰለፉ ሽንፈትን ይጋብዛል። ለጥቅም በተሰለፉ ሰዎች ብዛት ድርጅት ቢፈላ ጠብ የሚል ነገር የለም። ባዶ ስሜተኞች በስተው እውነተኞች የእምነት አባቶች የተናቁበትና ሃይማኖታዊ ምግባርን የማይተገብሩ ሰዎች የበዙበት ቤተ እምነት መንፈሳዊነታቸው ደካማ ነው። ባዶ ስሜተኞች የበዙበት ፖለቲካ ድርጅትም መካን ነች። ለስጋዊ ጥቅሙ የሚያደላና ለዕለት ኑሮ የሚጨነቅ ግለሰብ ለሚያራምደው አቋም ለኢትዮጵያዊነቱም ሆነ ለወገኑ ደንታም የለውም። ደንታ ያለው እንዲመስል በባዶ ስሜት ይወራጫል። ያዙኝ ልቀቁኝ ይላል። ሲለቁት ደግሞ ተግባር የለም። ባዶ ስሜት ተወግዶ እውነተኛ አገር ወዳድነት ስፍራውን ይረከብ። በፈጸምናቸው ጥፋቶችና ስህተቶች ልክ ራሳችንን ስናፈርስ ቆይተናል። ድምፅ አልባ ጦርነት በራሳችን ላይ ከፍተን ራሳችንን ሀገራችንንና ትውልዳችንን አሳንሰናል። በራሳችን ላይ ያደረስነው ጥቃት ጠላት ከሚያደርስብን የበለጠ እንጂ ያነሰ አይደለም። ግዙፉ ጉዳት በራሳችን ላይ የፈጸምነውን ጥፋት አለመረዳታችን ነው። ድርብና ድርብርብ ስህተቶች መፈጸማችንን አምነን መቀበል ካልቻልን ከውድቀት የሚያድነን የለም። እስካሁን የፈጸምናቸው ስህተቶች ምን ያህል እንዳሳነሱን መረዳት አለብን። ብዙዎቻችን ድህነትና ኋላ ቀርነት ፈተናችን መሆናቸውን እንረዳለን። መንስኤዎቻቸውን ማወቅ ግን ቀላል አይደለም። ከኛ ውጭ እንጂ በእኛ ውስጥ መሆናቸው አይታሰበንም። በዜጎች ልቦና ውስጥ ምክንያታዊነት፣ ቅንነትና በጎ ሐሳቢነት እንዲሰርጽ እንዳዙሪት እየወሰደ ከሚደቁሰን ግጭትና ሞት ለመዳን ሽንቁሩን በኢትዮጵያዊ ሴት የሚሰፉ እጆችም ይብዙ። የቤተሰብ፣ የትምህርት ተቋማት፣ የታሪክ፣ የፖለቲካችን፣ የመንግስታዊ ስርዓት ሽንቁርን የሚሰፉ እጆች። እነዚህ እጆች መልካምነትን የሚጋግሩ አይደክሜ የበጎነት ብዕር ማረፊያ ናቸው። እነዚህ እጆች በሚለበልበው ራስ ወዳድ የፖለቲካ ነበልባል ውስጥ ጎራችሁን ለዩ እየተባሉ የተለበለቡ ዝንጣፊ በረከቶች ናቸው። እነዚህ እጆች ባልሰለጠነ ፖለቲካ ውስጥ ሁሉም ፖለቲከኛ በሆነበት ሀገር ውስጥ እሴቶቻችንን፣ ኢትዮጵያዊነታችንን እያሉ የባዘኑ የሰላም አርበኞች ናቸው። እነዚህ እጆች ማህበራዊ መገናኛ የትስስር ገጾችን ዘመኑን በዋጀ መንገድ በመጠቀም ከጥላቻ ይልቅ ፍቅርን፣ አእምሮን ከማወክ ይልቅ የሰላም እርሻን በብዕራቸው አለስልሰው መልካምነትና እውነትን የዘሩ ናቸው። እነዚህ እጆች ባልኖሩበት ትናንት፣ ባላዩት ታሪክ፣ በተባለላቸው ተረክ እሳት ከሚተፉ የጥፋት ስሜት ጋላቢዎች የሚወጣውን ኃይል ማርከሻ የተስፋ ፍኖት ናቸው። እኛ ያልናቸው እጆች ደግሞ ቤተሰብ፣ መምህራን፣ የሃይማኖት አባቶች፣ ፖለቲከኞችና ባለሰፊ መዳፉ መንግስት ነው ሲል አሃዱ አጽንኦት ይሰጣል።